ሰላም ለእናንተውን የተማሪ ቤት ወዳጆች እንደምንቆያችሁ። በዛሬው ቪዲዮ ሲቲዝንሺፕ ምዕራፍ 6 የማጠቃለያ ጥያቄዎችን ይዤላችሁ ቀርብ ያለው ጥያቄዎችን ከኔ ጋር እየሰራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ ጥያቄዎቹ እንለፍ። እንግዲህ ትእዛዝ 1 ላይ ያለው የእውነት ሐሰት ጥያቄ ነው። ኩዌስችን ነምበር 1 ምን ይለናል? ኮንፍሊክት ኢዝ perceived as incompatibilities of views, goals and values. ትሩ ኦር ፎልስ ይለናል። እንግዲህ ግጭት የሚፈጠረው በሰዎች መካከል የአመለካከት የግብ ወይም የእሴቶች አለመጣጣም ሲኖር ነው እያለን ነው። እንግዲህ ከዚህ በፊት ግጭት ምንድን ነው እንዴት ይከሰታል የሚለውን በደንብ አይተናል አይደለ? ስለዚህ ግጭት ሊፈጠር የሚችለው አንደኛ በግለሰቦች ወይ በሰዎች መካከል የሀሳብ ልዩነት ሲኖር፣ የግብ የአመለካከት የእሴቶች የተለያዩ አለመጣጣሞች ሲኖሩ ሊፈጠር ይችላል ማለት ነው። ስለዚህ አንደኛው ጥያቄ ይሄ ምን ይሆናል? ትሩ ብለን መመለስ እንችላለን ማለት ነው። አንደኛው እውነት ይሆናል። የስ ኩዌስችን ነምበር 1 ኢዝ ትሩ። ኦኬ። ሁለተኛ ጥያቄ ደግሞ ሚዲዬሽን ካን ሄልፕ ቱ ኢንዲቪጁዋልስ ቱ ሪች አግሪመንት ኦን ዜር ኦውን አለ። እንግዲህ ሚዲዬሽን ስንል ሶስተኛ ገለልተኛ ወገን ማለት ነው አይደለ? ስለዚህ ሶስተኛ ገለልተኛ ወገን በሁለት ወገኖች መካከል በመግባት የጋራ ስምምነት ላይ እንዲደርሱ የሚያግዝበት ሂደት ነው አይደለ? እዚህ ጋር ግን ጥያቄ እያለን ያለው ይሄ ሚዲዬሽን የተባለው የዳኝነት ሽምግልና ማለት ነው። ስለዚህ ተጋጮች በራሳቸው ስምምነት ላይ የሚደርሱበት መንገድ ነው አለ። ይሄ ሚዲዬሽን አይደለም አይደለ? ይሄ ኒጎሽዬሽን ነበር እዚህ ጋር መሆን ያለበት። ስለዚህ የኛው ምን ይሆናል? ፎልስ ይሆናል ማለት ነው። በራሳቸው ሁለቱ ተጋጮች ስምምነት ላይ የሚደርሱበት መንገድ ኒጎሽዬሽን ነው፣ ድርድር ነው። ሁለቱ ሰዎች ብቻ እዚች ጋር ምንድን ያለው ኦን ዜር ኦውን ነው አይደል? በራሳቸው ነው ያለው። ስለዚህ ይሄ ኒጎሽዬሽን ነው እንጂ ሚዲዬሽን አይደለም። ኩዌስችን ነምበር 3 litigation is a conflict resolution mechanism which is less expensive አለ። ይሄ ደግሞ ሊቲጌሽን ወይም የፍርድ ቤት ዳኝነት እንደማለት ነው አይደለ? ካሉት የኮንፍሊክት ሪዞሉሽን ሜካኒዝሞች የግጭት አፈታት መንገዶች ውስጥ ትንሽ ወጪ ያለው ነው እያለን ነው። ይሄም ፎልስ ነው። ይሄ ፎልስ ነው አይደለ? ለምንድን ነው? ካሉት ከኮንፍሊክት ሪዞሉሽን ሜተድ ካየናቸው ከአራት ውስጥ ሊቲጌሽን ይሄ ኤክስፔንሲቭ ነው አይደለ? ስለዚህ ውዱና ጊዜ የሚበላው የግጭት መፍቻ መንገድ አንዱ ይሄ ነው። የፍርድ ቤት ሂደት በጣም የተንዛዛ ነው፣ ወጪም አለው ብለናል። ስለዚህ ሌስ ኤክስፔንሲቭ ማለቱ ሐሰት ያደርገዋል ማለት ነው። ጥያቄ ቁጥር 4 when conflict is resolved to the satisfaction of both parties it implies win-lose solution አለ። ስለዚህ በግጭት አፈታት መንገድ ውስጥ በግጭት በሁለቱ ወገኖች እርካታ ሲፈታም ሁለቱም ሰዎች መርካት ከቻሉ ይሄ ሳቲስፋክሽን ካለ በሁለቱም ፓርቲዎች ያ አይነት ግንኙነት ምን ይባላል? ዊን ነው የሚባለው። ይሄ ዊን ነው የሚባለው ማለት ነው። ዊን ነው እንጂ ዊን ሉዝ አይደለም። ዊን ሉዝ አንደኛው አሸናፊ አንደኛው ተሸናፊ ነው። ስለዚህ ሁለቱም ከረኩ ግን ሁለቱም ዊን ነው፣ ሁለቱም አሸናፊ የሚያደርግ ነው። ስለዚህ ይሄም ፎልስ ይሆናል ማለት ነው። ፎልስ። ኩዌስችን ነምበር 4 ፎልስ። ስለዚህ አንደኛው ብቻ እውነት ይሆናል፣ ሌሎቹ እንዳለ ሐሰት ይሆናሉ ማለት ነው። ትእዛዝ 2 ፓርት 2 መልቲፕል ቾይስ ኩዌስችንስ። ኩዌስችን ነምበር 1 ኢን አርቢትሬሽን አለ። ኢን አርቢትሬሽን ምንድን ነው ብለናል? የግልግል ዳኝነት ነው ብለናል። ስለዚህ ኢን አርቢትሬሽን ኤ ዲሲሽን አር ባይንዲንግ፣ ቢ ዲሲሽንስ አር ናት ባይንዲንግ፣ ሲ አርቢትሬተር ፕሮፖዝ ዲሲሽን፣ ዲ ጀጅ ፕሮቫይድ ፋይናል ዲሲሽን አለ። እንግዲህ በአርቢትሬሽን በግልግል ዳኝነት ትክክለኛ የሆነው የትኛው ነው እያለን ያለው። ስለዚህ በግልግል ዳኝነት ላይ ትክክለኛ የሆነው ሁልጊዜም የግልግል ዳኝነት ሲኖር ወይም አርቢትሬተር ወይም አርቢትሬሽን ፕሮሰስ ላይ ወይም አርቢትሬተር ሲኖር ዳኛ ማለት ነው። ይህም እኮ ግን በመደበኛው ፍርድ ቤት ሳይሆን የግልግል ዳኛ ነው። ስለዚህ የግልግል ዳኛው ምን አለው? ዲሲሽንስ አር ባይንዲንግ ይሄ ማለት ነው። ያ ማለት ውሳኔው አስገዳጅ ነው ማለት ነው። ስለዚህ ውሳኔውን ሁለቱም ፓርቲዎች አምነውበት ነው ወደዚህ ወደ ግልግል ዳኛ የሚመጡት ማለት ነው። እሱ የወሰነውን የመቀበል ግዴታ አለባቸው ማለት ነው። ስለዚህ ይህ በዳኝነት ወይም በአርቢትሬሽን ሂደት ውስጥ የሚሰጠው ውሳኔ እንደ ፍርድ ቤት ውሳኔ አስገዳጅነት አለው ማለት ነው። ስለዚህ አንደኛው ኤ ይሆናል። ሁለተኛው ኮንፍሊክት ኢዝ ኤ አንአቮይዳብል ፓርት ኦፍ ላይፍ፣ ቢ ሳምታይምስ ኮንስትራክቲቭ፣ ሲ ካን ቢ ሪዞልቭድ ፒስፉሊ፣ ዲ ኦል አር ኮሬክት አለ። እንግዲህ ይሄ ምንድን ነው እያለን ያለው? ግጭት ስንል የማይቀርልን የህይወት አንዱ ክፍል ነው እያለ ነው። ይሄ ትክክል ነው አይደለ? አንአቮይዳብል ፓርት ኦፍ ላይፍ ነው። ሰዎች ከራስ ጋርም እንኳን ግጭት ይከሰታል። ከግለሰብ፣ ከቤተሰብ፣ ከጓደኛ እንደዚህ እያልን እንላለን። ሳምታይምስ ኮንስትራክቲቭ ነው ግጭት አይደለ? ያሉ ነገሮችን አሻሽለን ከዛ በኋላ ዘለቂታዊ ያለው ግንኙነት እንድንመሰርትም ይረዳናል። ኮንስትራክቲቭ ነው። እንዲሁም ካን ቢ ሪዞልቭድ ፒስፉሊ በሰላማዊ መንገድም መፍታት ይቻላል። ይህም ትክክል ነው።
ስለዚህ ምላሻችን ዲ ይሆናል ማለት ነው። ሶስተኛው ፒስ ቢልዲንግ ኢዝ የሰላም ግንባታ ስንል ኤ the process intended to resolve conflict and prevents future conflicts. B process of resolving conflict only after conflict happened. C involves only government institutions. ዲ ኦል አር ኮሬክት አለ። እንግዲህ ፒስፉል ቢልዲንግን ላይ ስናይ በዚህን ቪዲዮ በሰራሉላችሁ ስናይ ምን ብለናል? ሰላምን የምንገነባው መቼ ነው? ቢፎር ዲዩሪንግ ኤንድ አፍተር ኮንፍሊክት ብለናል አደለ? ስለዚህ ግጭት ከመከሰቱ በፊት ስለ ሰላም ግንባታ ትምህርቶች፣ ግንዛቤዎች መሰራት አለባቸው በግጭት ሰዓት እንዲሁም ከግጭት በኋላ ብለናል። ስለዚህ የነዚህ የትክክለኛው ምላሽ ለዚህ ማን ይሆናል? the process intended to resolve conflict and prevent future conflict። ስለዚህ ሰላም ግንባታ ስንል የግጭቱን መንስኤ በመለየት ዘላቂ ሰላም ማምጣትን ያለመ ነው ማለት ነው። ስለዚህ ኤ ትክክለኛው ምላሽ ነው። አራተኛው which one of the following is different from the others አለ። ከሚከተሉት ውስጥ የተለየው የትኛው ነው? ኤ መድአ፣ ቢ arbitration፣ ሲ mediation፣ ዲ negotiation። እዚህ ላይ የተለየው የትኛው ነው አለ። እንደነዚህ አይነት ጥያቄዎች ይጠይቃል ሚኒስትሪ ጥያቄ ላይም። ስለዚህ ከነዚህ ውስጥ የተለየው የትኛው ነው? አሁን እዚህ ጋር ሁሉንም አንድ የሚያደርጋቸው ምንድን ነው? ሁሉም ግጭትን የመፍቻ መንገዶች ናቸው። ግን ሌሎቹ ዘመናዊ፣ አንዱ ደግሞ ምንድን ነው? ባህላዊ ነው ማለት ነው። ስለዚህ መድአ ነው እዚህ ጋር ትክክለኛው ምላሽ። ለምንድን ነው? መድአ በአፋር ብሔረሰብ የግጭት አፈታት መንገድ ነው። እነዚህ ሶስቱ ግን በዘመናዊ መንገድ የምንጠቀማቸው ናቸው ማለት ነው። እንዳትረሱ። ኩዌስችን ነምበር 6 among the following one is not the skill required from a good negotiation። እንግዲህ ከሚከተሉት ውስጥ ጥሩ ተደራዳሪ ለመሆን የማይጠበቅብን ነው ያለው። የማይጠበቅብን ክህሎት የትኛው ነው? ስለዚህ ኤ it requires the ability to compromise with others. yes this is a must አይደለ? ስለዚህ ይሄ ትክክል ነው። ቢም it needs the ability to collaborate with others. yes ይሄም ትክክል ነው። ሲ emphasize the habit of aggression and selfishness። ይሄ በፍጹም አያስፈልግም አይደለ? ስለዚህ ስሜታዊ መሆን፣ ራስ ወዳድ መሆን በድርድር ውስጥ ወደ ሰላም እንዳንደርስ ወይም ሰላምን እንዳናመጣ የሚያደርጉ ነገሮች ናቸው። ሰዎች ለድርድር ተቀምጠው ስሜታዊ ይሆናሉ፣ ወደ ስድብ ይሄዳሉ፣ ግጭቱ እየተባባሰ ይሄዳል ማለት ነው። በዚህ ሰዓት ለአግሬሽን ሰልፊሽነስም ልክ እንደዛ የራሳችንን ጥቅም ብቻ ካየን የሌላውን ጥቅም ቦታ ማንሰጠው ከሆነ ይሄም ችግር ነው ይፈታል፣ ችግር ያመጣብናል ማለት። ስለዚህ ስድስተኛው ይሄ ሲ ይሆናል ማለት ነው። ኦኬ ሌላኛው ደግሞ ፓርት 3 ጥያቄ ነው። ይሄ ደግሞ ምን እያለን ነው? ዳሽ ኢዝ ኔጋቲቭ ኤንድ አንጀስት ፎርምድ ኦፒኒየን ዩዥዋሊ አጌንስት ፒፕልስ ኦፍ ኤ ዲፍረንት ራሺያል ሪሊጂየስ ኤንድ ኦር ካልቸራል ግሩፕ አለ። ከኛ ወገን ያልሆነ ሲሆን በቀለም፣ በብሔር፣ በሃይማኖት የተለየ፣ በባህል የተለየ ከሆነ ለዛ የምናደርገው ኢፈታዊ የሆነ አካሄድ ምን ይባላል ነው እያለን ያለው አጠቃላይ። ስለዚህ በአማርኛው ምንድን ነው? አድሎ ነው አይደለ? ስለዚህ አድሎ ደግሞ ምንድን ነው? ምን ብለናል? ፕሪጁዲስ ብለናል አይደለ? ፕሪጁዲስ ይባላል ማለት ፕሪጁዲስ። ይሄ አድሎ ቅድመ ፍርድ ብለን ያልነው ነው። ስለዚህ ይሄ በተሳሳተ መረጃ ወይም ጥላቻ ላይ ተመስርተን በሌሎች ዘር፣ ሃይማኖት ወይም ባህል ላይ የሚሰጥ አሉታዊ አመለካከት ይህ ፕሪጁዲስ ይባላል ማለት ነው። ሁለተኛው ቱ ቢ ሰክሰስፉል ኤ ሚዲየተር መስት ሃቭ ዳሽ which means a promise not to take side። እንግዲህ ጥሩ ምን ለመሆን ሚዲየተር ለመሆን ጥሩ ሽማግሌ ለመሆን ይሄ ሽማግሌው ምን ይጠበቅበታል አለ? ለአንዱ እንዳይወግን ምን መሆን ይጠበቅበታል? ይሄ ኒውትራል መሆን አለበት አይደለ? ገለልተኛ መሆን አለበት ማለት ነው። ስለዚህ እዚህ ጋር ምን ማለት እንችላለን? ዳሹ ላይ ኒውትራሊቲ ማለት እንችላለን። ኒውትራሊቲ ኦር ኢምፓርሻል መሆን አለበት ማለት ነው። ኢምፓርሻሊቲ ኦር ኒውትራሊቲ የሚለው ትክክለኛ ምላሽ ይሆናል። ትእዛዝ 4 ደግሞ ፓርት 4 ጊቭ ሾርት አንሰር ፎር ዘ ፎሎዊንግ ኩዌስችንስ። ምላሾቹን እዚህ ጋር ማስቀመጥ ስለማይመች እሱን ደግሞ እዚህ ጋር ላሳያችሁ። የመጀመሪያው ጥያቄ እስቲ እንመልከተው። መጀመሪያው ጥያቄ ምን ይላል? ኤክስፕሌን ዘ ኮዝ ኦፍ ኮንፍሊክት አት ሆም ዊዝ ዩር ፒርስ ኤንድ አት ስኩል። እንግዲህ በቤታችን ውስጥ ሊሆን ይችላል፣ ከጓደኞቻችን ጋር ሊሆን ይችላል፣ እንዲሁም በትምህርት ቤት ውስጥ የግጭት መንስኤ የሚሆኑ ነገሮች ምንድን ናቸው ነው እያለን ያለው። አንደኛው ሉክ ዘ ኮዝ ኦፍ ኮንፍሊክት አት ሆም፣ ቤታችን በጓደኞቻችንና በትምህርት ቤት ውስጥ ምንድን ናቸው ስንል አት ሆም በቤታችን በምናይበት ሰዓት ላይ እንግዲህ ቤታችን ውስጥ ቤተሰብ አለ አይደለ? እናት፣ አባት፣ እህት፣ ወንድም፣ ዘመዶች ሊኖሩ ይችላሉ። ስለዚህ
ከነዛ ጋር የሚደረግ ግጭት ማለት ነው አት ሆም ስንል። ሶ ይሄ አንዱ ምንድን ነው ዲፍረንስ ኢን ፓረንቲንግ ስታይልስ ሊሆን ይችላል። እንግዲህ የአስተዳደግ ልጆችን የአስተዳደግ መንገድ አንዱ የግጭት መንስኤ ሊሆን ይችላል አይደል? አንዳንድ ወላጆች ወግ አጥባቂ በጣም ሊሆኑ ይችላሉ። አንዳንድ ፍሪ ሊለቁ የሚችሉ ወላጆች ይኖራሉ። ዜን በዛ ሰዓት ላይ ልጆች ደግሞ ያንን ፍሪደም ተጠቅመው ያልሆነ ነገር ሲያደርጉ ከቤተሰብ ጋር ግጭት ሊከሰት ይችላል። የስ በጣም ወግ አጥባቂም ሲሆኑ ይህም የግጭት መንስኤ ሊሆን ይችላል። ስለዚህ ፓረንቲንግ ስታይል አንዱ ነው። ሁለተኛው ኮምፒቲሽን ቢትዊን ሲብሊንግስ፣ እንግዲህ ይሄ በወንድምና እህት መካከል ሊሆን ይችላል። የስ እዛ ቤተሰብ ውስጥ ባሉት በተለያዩ ነገሮች ኮምፒት ልናደርግ እንችላለን አይደል? በውጤታችን ሊሆን ይችላል፣ በቁሳቁሶች ሊሆን ይችላል። እርስ በርስ በምንፎካከርበት ሳለ ያም የግጭት መንስኤ ሊሆን ይችላል። እንዲሁም ፋይናንሻል ስትረስ ሊኖር ይችላል በቤተሰብ ውስጥ። እንግዲህ አንዳንድ ጊዜ ልጆች የፈለጉትን ነገር ወላጆችን ይጠይቃሉ። ወላጆች ደግሞ ያንን ማድረግ ሳይቀታቸው ሲቀር ከልጆች ጋር ግጭቶችስ ሊከሰቱ ይችላሉ ማለት። እነዚህም የግጭት መንስኤ ሊሆኑ ይችላሉ በቤት ውስጥ። ኤንድ ዲስአግሪመንት ኦቨር ሃውስሆልድ ሪስፖንሲቢሊቲ፣ ይሄም ደግሞ በቤት ውስጥ ባሉ ኃላፊነቶች መካከል የሚከሰት ሊኖር ይችላል። አንዳንዴ የስራ ድርሻ ልንወስድ እንችላለን አይደል? ኃላፊነታችንን ሳንወጣ ስንቀር ኦር ቤተሰብ አንዱን ልጅ የሆነ ስራ ያዘዋል፣ ሌላውን ያዘዋል። ለምን እሱ ይሄን ይሰራል፣ እኔ ለምን ይሄን እሰራለሁ የሚሉ ነገሮች ሊከሰቱ ይችላሉ። ስለዚህ እነዚህ ሁሉ በቤት ውስጥ ሊያስከስቱ የሚችሉ ናቸው። እኚህ ብቻ ናቸው ማለት ሳይሆን ግን እነዚህ በትንሹ በዚህ መልኩ መመለስ እንችላለን ማለት ነው። ሴን ሁለተኛው ዊስፒር ከጓደኞቻችን ጋር ደግሞ ምንድን ነው ለግጭት መንስኤ የሚሆኑ ስንል አንደኛው ሚስ አንደርስታንዲንግስ ነው። ይሄ ያለመግባባት ችግሮች ሊኖሩ ይችላሉ ማለት ነው። ስለዚህ ሌላውን በተለየ መልኩ መረዳት ወይም ትክክለኛ ባልሆነ መልኩ ሰዎች ሲረዱን የግጭት መንስኤ ሊሆን ይችላል። ጀለሲ ሊሆን ይችላል። አያችሁ በሌላው ላይ የሚያደር አሉታዊ የሆነ አስተሳሰብ፣ ያው ቅናት ማለት ነው ቃል በቃል ስንተረጉሙ። ስለዚህ አንዳንዶቻችን በቁሶች በሌሎች በምናየው ቁሶች ልንቀና እንችላለን። በጓደኞቻችን ውጤቶች ደስ ላይለን ይችላል። በእነዚህ ምክንያቶችም ሊከሰት ይችላል። ፕሬዠር ቱ ኮንፎርም ዛት ሚንስ ፒር ፕሬዠር፣ የአቻ ግፊት፣ እነዚህ ነገሮችም የግጭት መንስኤ ሊሆኑ ይችላሉ። አንዳንዴ ጓደኞቻችን የማንፈልገውን ነገር እንድናደርግ ሊያስገድዱን ይችላሉ። እምቢ በምንልበት ሰዓት ላይ በዛ መካከል ግጭቶች ሊነሱ ይችላሉ። እነዚህም የግጭት መንስኤዎች ናቸው። ኦር ኮምፒቲሽን ኢን ሶሻል ሰርክስ፣ አጠቃላይ በማህበራዊ ሁኔታዎች ሊከሰቱ የሚችሉ ነገሮች ሊኖሩ ይችላሉ ማለት። ይሄ በጓደኞቻችን መካከል ብዙ መዘርዘር ትችላላችሁ። አት ስኩል ስናይ በትምህርት ቤት ደግሞ ምንድን ነው ስንል ሉክ አካዳሚክ ኮምፒቲሽን አለ። ይሄ በውጤት በጓደኛም ሊከሰት ይችላል። በትምህርት ቤት ውስጥም በትምህርት ቤቶች ባሉ ጓደኞቻችን መካከል የውጤት ውድድሮች፣ ፉክክሮች ሊኖሩ ይችላሉ። የግጭት መንስኤ ነው ይሄ። ቡሊንግ በተለይ ይሄ አንደኛው የግጭት መንስኤ ይሄ ነው። ሌሎችን መፈረጅ ሊሆን ይችላል፣ አሉታዊ ስም መስጠት ሊሆን ይችላል። እነዚህ ነገሮች ማለት ነው። ዲፈሪንግ ኦፒኒየንስ ኦን ግሩፕ ፕሮጀክትስ፣ የተለያዩ በፕሮጀክት ሲሰጠን የግሩፕ ወርክ ሲሰጠን ያያችሁ በዚህ ሰዓት ላይ የተለያዩ ሀሳቦችን በሚነሱበት ሰዓት ላይ እነዛን የተለያዩ ሀሳቦች ቶለሬት አድርገን ማለፍ ሲያቅተን የኔ ብቻ ተቀባይነት ያገኝ በሚባልበት ሰዓት ላይ ግጭት ይከሰታል። ኦር ፐርሲቭድ አንፌርነስ ኢን ስኩል ሩልስ ኦር ግሬዲንግ፣ የስ በትምህርት ቤት ህጎች ትክክለኛ ፍትሐዊ ሳይሆን ሲቀር የተለያዩ ነገሮች ለእነዚህ ምክንያቶች ሊሆኑ ይችላሉ ማለት። ስለዚህ የሶስተኛው ጥያቄ ምላሽ ይሄ ይሆናል ነው። አራተኛው ጥያቄ ደግሞ ዲስከስ ሳም ኦፍ ዘ ኢምፖርታንስ ኦፍ ፒስ ቢልዲንግ ፎር ዘ ሶሳይቲ ነው ያለን አይደለ? ስለዚህ ይሄ የሰላም ግንባታ ለማህበረሰብ የሚሰጡ ጥቅም ምንድን ነው ስትል እዚህ ላይም በጣም ብዙ ነገሮችን መዘርዘር እንችላለን። ሶ ፒስ ቢልዲንግ ኢዝ ቫይታል ቢኮዝ ፕሪቨንት ቫዮለንስ አለ። ይሄ አመፅን ያስቀራል፣ አመፅን ያስቀርልናል ማለት ነው። ሶ አንደኛው ኢት ስቶፕ ዲስአግሪመንትስ ፍሮም ኤስካሌቲንግ ኢንቱ ፊዚካል ኦር አርምድ ኮንፍሊክት። እንግዲህ የሰላም ግንባታ አንዳንድ ጥቃቅን የሆኑ ግጭቶች እንዳይስፋፉና ወደ አካላዊ ግጭት ወይም መሳሪያ መዘዛ እንዳንሻገር ምን ያደርጋል? ፕሪቬንት ያደርግልናል። ስለዚህ አመጾችን ያስቀራል የሰላም ግንባታ ማለት። ሁለተኛው ፕሮሞት ዴቨሎፕመንት፣ ልማትን ያፋጥናል፣ ልማትን ያሳድጋል። ስለዚህ ስታቢሊቲ አላውስ ፎር ኢኮኖሚ ግሮዝ። እንግዲህ አገር ሰላም ስትሆን ግጭት በሚቀንስበት ሰዓት ላይ ሁሉም ሰው ሰላማዊ ኑሮ በሚኖርበት ሰዓት ላይ ሁሉም መልካም እሳቤን የሚያጎለብተው ለሀገሩ ያለው ለህብረተሰቡ ያለው እሳቤ በጣም ፖዚቲቭ ይሆናል። በዛ ሰዓት ላይ ምን ይሆናል? ሁሉም ወደ ኢኮኖሚ ግሮዝ ነው ፊቱ የሚያዞረው ማለት ነው። በኢኮኖሚ እድገት ነው ሁሉም የሚያዞረው። ሶ አስ ሪሶርስ ካን ቢ ስፔንት ኦን ኢንፍራስትራክቸር። አያችሁ በግጭት ምክንያት የሚወድመው ነገር ሁሉ ምን ይሆናል? ይቀንሳል። ስለዚህ ወደ ኢንፍራስትራክቸር፣ ወደ ልማት፣ ወደ እድገት የተለያዩ ነገሮች ወደ ማስፋፋት እንሄዳለን ማለት ነው። ሶ ኤንድ ኤዱኬሽን ኢንስቴድ ኦፍ ዋር። ስለዚህ ከጦርነት ይልቅ ትምህርት ቤት ይስፋፋል ማለት ነው። ይሄ የሰላም ግንባታ ሁለተኛው ጥቅም ነው። ሶስተኛው ሶሻል ኮሄሽን አለ። እንግዲህ ይሄ ደግሞ ማህበራዊ ትስስርን ያጎለብታል።
and ምን ይለናል? it heals relationships between divided groups and foster a culture of tolerance and respect። እንግዲህ እዚህ ጋር እያለን ያለው በሰዎች መካከል መተማመንን፣ መቻቻልን፣ አብሮነትን ያጠነክራል ማለት ነው። ስለዚህ የሰላም ግንባታ በአንድ ሀገር ውስጥ ወይም ለአንድ ማህበረሰብ እጅግ ብዙ ጠቀሜታዎች አሉት ማለት ነው። ስለዚህ እነዚህን ማስጠበቅ፣ ሁልጊዜ ስለ ሰላም መዘመር፣ ሰላምን ማስተማር፣ ልጆች በልጅነታቸው ይህ ነገር እንዲያጎለብቱ ማድረግ አስፈላጊ ነው ማለት ነው። ሌላኛው ጥያቄ ፓርት 4 ላይ question number 5 indigenous conflict resolution institution in Ethiopia። ጥያቄው ምንድን ነው ያለን? question number 5 list some of indigenous conflict resolution institution in Ethiopia ነው ያለን። ስለዚህ በሀገር በቀል የግጭት አፈታት መንገዶችን የተወሰኑትን ዘርዝሩ ነው ያለን። ሶ አንደኛው እዛ ላይ የተማርናቸውን ነው የምንዘረዝረው አለን። በኦሮሞ ማህበረሰብ ውስጥ ያለው ምን ብለናል? ጃርሱማ ብለናል። በአማራ ማህበረሰብ ያለው የሽምግልና ብለናል። በሶማሌ ሄር ብለናል። ጉራጌ፣ ጆካ፣ አፋር፣ መድአ እያልን ብዙዎችን መዘርዘር እንችላለን ማለት ነው። እነ ባይቶ በትግራይ ሌሎቹም እንደዚህ አሉ ማለት ነው። እነ ሴራ፣ ከምባታ ይሄ በ7ኛ ክፍል ላይ ያሉት ናቸው እነዚህ። ስለዚህ እነዚህ ሁሉ ነገሮች በአንድ ሀገር ውስጥ ሰላም እንዲኖር የሚያደርጉ ናቸው ማለት እነዚህ ተቋማት ናቸው ሀገር ለሺህ ዘመናት እስካሁንም ጸንታ እንድትኖር ያስቻለን እንጂ ዘመናዊው የፍርድ ቤት ሂደት አይደለም ማለት። ግን ይሄ ብቻ በቂ ነው ማለት ሳይሆን የዘመናዊውን መንገድ ከባህላዊ ጋር አጣምረን መሄድ መቻል አለብን እንጂ መተው የለብንም ነው። question number 6 ምን ይለናል? ጥያቄ ቁጥር 6 ደግሞ look write the role of indigenous conflict resolution in resolving conflict in the community አለን። እያለን ያለው ምንድነው? ጥያቄው 6ኛው ይህ የባህላዊ ተቋማት ሚና በህብረተሰቡ ውስጥ ያለው ምንድነው ወይም ለህብረተሰቡ የሚሰጠው ፋይዳ ምንድነው አለን። ስለዚህ ቀደም እንዳልነው ይህ የባህላዊ ተቋማት ከዚህ በፊት እንደተማርነው ባህላዊ ተቋማት ሀገራችን ጸንታ እንድትቆም ያስቻሉ ተቋማት ናቸው ማለት ማህበረሰብ ከማህበረሰብ ተስማምቶ እንዲኖር ያስቻሉ ተቋማት ናቸው። የዘመናዊ የፍርድ ቤት ሂደት ከመኖሩ በፊት ለሺህ ዘመናት የዘለቁ እነዚህ ተቋማት ናቸው። ስለዚህ እነዚህ ተቋማት እጅግ ብዙ ጥቅም አላቸው። so these institutions play a critical role because they restore harmony። አያችሁ restore harmony ይሄ እርቅን ማውረድ ማለት ነው። so they focus on reconciliation and healing the relationship rather than just punishing the offender። አያችሁ ይህ እርቅን ማውረድ ነው። ዋናው ዓላማው በሁለቱ ተጋጮች መካከል እርቅ እንዲኖር ማስቻል ነው። ስምምነትን ማውረድ ነው ማለት ነው። ስለዚህ ትኩረታቸው ጥፋተኛውን መቅጣት ላይ ብቻ ሳይሆን በበደለኛውና በተበዳዩ መካከል ዘላቂ ሰላም መፍጠር ላይ ያተኮረ ነው ማለት ነው። ከዘመናዊ ፍርድ ቤት የሚለየው ይህ ነው ብያችኋለሁ። ዘመናዊ ፍርድ ቤት ወንጀለኛ ነው የተባለውን እስር ቤት ይልካል፣ ሌላኛውን ወደ ቤት ይልካል። በቃ አለቀ። የስ ስለዚህ ይህ አንዱን አሸናፊ ሌላውን ተሸናፊ ነው። ዊን ሉዝ ሪሌሽንሺፕ ነው እንዲፈጠር የሚያደርገው። ግን በዚህ መንገድ ግን ዊን ዊን ሪሌሽንሺፕ እንዲኖር ነው ያደርገው። አንደኛው እርቅን ማውረድ ነው። ሁለተኛው አክሴሲቢሊቲውን ስናይ አክሴሲቢሊቲ እንግዲህ እዚህ ጋር አክሴሲቢሊቲ ስንል ምን እያለን ነው? they are often faster cheaper and more culturally relevant than formal courts። አያችሁ ይሄ ፈጣን ነው፣ ወጪ ቆጣብ ነው አይደለ? እንዲሁም ከባህላችን ጋር የተሳሰረ ነው ማለት ነው። ሶስተኛው ሃይ አክሴፕታንስ አለው፣ በህብረተሰቡ ዘንድ ትልቅ ተቀባይነት አለው። በአካባቢ ሽማግሌዎች የሚሰጡ ውሳኔዎች በህብረተሰቡ ዘንድ ከፍተኛ ክብርና ተቀባይነት አላቸው ማለት ነው። So, since the elders are respected members of the community, their decisions are usually highly honored by both parties። አያችሁ በተጋጮቹ መካከል በሁለቱም የነዚህ ሽማግሌዎች ቃል ትልቅ ቦታ ይሰጠዋል፣ እናም ተቀባይነት አለው ማለት ነው። ስለዚህ እነዚህ የባህላዊ ተቋማት ለህብረተሰብ የሚሰጡት ጥቅም ነው ማለት ነው። 7ኛው ቤኔፊት ኦፍ ቢንግ ጉድ አት ኮንፍሊክት ሪዞሉሽን እንግዲህ ግጭት በምንፈታበት ሰዓት ላይ በግጭት አፈታት መንገዶችን ክህሎቶች ሊኖሩን ይገባል። የነዚህ ነገሮች መኖሩ ምን ጥቅም አለው ነው እያለን ያለው። ሶ ማስተሪንግ ኮንፍሊክት ሪዞሉሽን ኦፈር ሰቨራል ላይፍ ሎንግ አድቫንቴጅ። አያችሁ የግጭት አፈታት መንገዶችን ማወቅ፣ ሪቶሪክ ማወቅ፣ እንዴት መናገር አለብኝ የሚለውን ነገር በደንብ ማየት መቻል አለብን። ስለዚህ ይህ ነገር መኖሩ አንደኛ ስትሮንገር ሪሌሽንሺፕ እንድንገነባ ያስችለናል ማለት ነው። አያችሁ ስለዚህ ጠንካራ ግንኙነት እንዲኖረን ያስችላል። ይሄ ከሰዎች ጋር ያለን ግንኙነት እንዳይበላሽና መተማመን እንዲሰፍን ያደርጋል ማለት ነው አንደኛው። ሁለተኛው ሬዲዩስ ስትረስ፣ ይሄ ደግሞ የአእምሮ ሰላም እንዲኖረን ያደርጋል። ያ ማለት የቆየ ቂምና ጥላቻ ስለማይኖር
አያችሁ ከጭንቀት ነፃ እንድንሆን ይረዳናል ማለት ነው። ኮንፍሊክት ሪዞሉሽን መንገዱን ማወቃችን መረዳታችን ጥቅሙ ይሄ ነው። ፕሮፌሽናል ሰክሰስ ነው፣ ውጤታማነት ይኖረናል። እንግዲህ በስራችንም ሆነ በትምህርት ቤታችን ላይ ሊሆን ይችላል፣ በየትኛውም ቦታ ላይ ትኩረት እንድንሰጥ ያግዘናል ማለት ነው። ጊዜያችንን በክርክር አንጨርስም ማለት ነው። ይሄ ኮንፍሊክትን ሪዞልቭ በምናደርግበት ላይ ለምሳሌ ከጓደኞቻችን ጋር ስንጋጭ ወዲያው ያንን ግጭት እንዳይባባስ ሶልቭ በምናደርግበት ላይ በቃ ከዛ በኋላ ስለዛ ግጭት አናስብም ማለት ነው። እዛው ነው መንፈታው። እዛው ከፈታ ነው ቂም ወደ ቤት ይዘን አንሄድም። ስለ ተጋጨነው ሁኔታ እያሰብን ትምህርታችንን እንዲያስተጓጉልብን አንፈቅድም ማለት ነው። ስለዚህ ይሄ ሶስተኛው ነው። አራተኛው ፐርሰናል ግሮዝ ነው። መልካም ስም ገንብተን እንድንሄድ ያደርገናል። በሰዎች ዘንድ እንደ እርቅ አሳቢ ሰላማዊ ሰው እንድንታወቅ እንድንታይ ያደርገናል። ያ ደግሞ ከሌሎች ጋር ተስማምተን እንድኖር ያደርገናል። ያ መሆኑ ለየግል የስብዕናችንን እንገነባለን፣ እንዲሁም በተለያዩ አድቫንቴጆችን እናገኛለን ማለት ነው። እኚህ ብቻ አይደሉም፣ ብዙ መዘርዘር ይቻላል። የምዕራፍ 6 አጠቃላይ ጥያቄዎች እነዚህን ይመስላሉ። በቀጣይ ምዕራፍ የምንገናኘው ክሪቲካል ቲንኪንግ ኤንድ ፕሮብሌም ሶልቪንግ ስኪልስ የሚለውን ምዕራፍ ይዤላችሁ ቀርባለሁ። ይህ ግን በእናንተ በተማሪዎች ጥያቄ መሰረት የ7ኛ ክፍል ማካተልን ስላላችሁ ይህን ምዕራፍ የ7ኛ ክፍልንም የ8ኛ ክፍልንም አዳብዬ በጥሩ ኖት አዘጋጅቼ ይዤላችሁ እመጣለሁ ማለት። ሀሳብ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። እንደተለመደው ይህን ቪዲዮ ላይክ አድርጉ። አዳዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ለሌሎች ተማሪዎችም እንዲደርስ ሼር አድርጉላቸው። መልካም የጥናት ጊዜ እየተመኘው በዚሁ ይሰናበታሉ። ባይ ባይ።